አንቺ ትምህርት ታወራለሽ እንዴ? አገር ተጨንቆት ስለ ትምህርት አሁን እዚህ ታወራለሽ? ቆይ 5 አመት መጀመሪያ ህይወትሽ ሲተርፍ ነው ትምህርት መማር የምትችይው። ያ ብራው አገር ሰላም ሳይሆን አሁን ስለ ትምህርት ታወራለሽ? ሙዚቃው ማን ነው የሚመርጥላቸው ግን? እኔ ገርም ራሳቸው አንድ የፈለኩት አለ። ቆይ ያሳያለሁ። እግዚአብሔርም የመጨረሻ ፎቶ ነው። ኮፕሊንክ እንዳትረሱ ነው ያለው። አዩ ሰላም የኢትዮጵያ ህዝብ የመጨረሻ ቪዲዮ ነው። የኛ ባንዲራ ፎሎ ሰብሳቢ፣ የኛ ሙዚቃ ፎሎ ሰብሳቢ። እንዱ በእኛ እኮ እንዱ በአማራ እኮ ስንት ነው የሚነገርብን ነገር። ሱብሃንአላህ በኮ የመጨረሻ ፎቶ ማንንም የለኝም ማለት እንደዚህ ተጻናቸው ግን በጣም ያሳዝናል። ልጆቻቸው ይወላታውም ዲያውን 16 15 ይሆናል። ያ ከያሱ ሽሮ ይሻላል ባድመና ሽራሮ ብለው እኮ የተጨፈጨፉት እኮ ማዕት ናቸው። ይገርማል። ያ ገና አሁን ማምለጥ አለባቸው። ገብታል ወይ ደግሞ ወደ ፋኖ እጃቸው መስጠት ነው። አሁን ይሄ ልጅ ይሁት በቃ ጭንቅ እንዳለ ስራው እኮ የመጡ ነው። ታማርኮ ሲሄዱ እንደገና ህድቦ ያስገድዳቸዋል። ማርኮስ ያወራሉ እኮ አሰሙም እንዴ? ነይ እሱ ችግሩ እኮ የእናንተ ነው። ወደ ቀይ መስቀል መስጠት የለብህም ማስቀመጥ ነው። ልክ እንደ የትግራይ የነበረው በእኛ የነበረው የመጨረሻ ስትጨርስ ነው አንተ ያንተ ያለውና የራስህ መቃየር የምትችለው። እናንተ ግን ቀይ መስቀል ምናምን ለምን ቀይ መስቀል እኮ የሚሰጠው አንድ አሁን እኛ ፋኖች እኮ መቼም ከኛ በላይ እነሱ ያውቃሉ። ገባ ግን እነሱ የሆነ ነገር ቢያረጉ እነሱ ንጹሃን ነው የሚደበድቡ። አብይ ታውቃለህ? እኛ እኮ እነሱ እኮ ለንጹሃን አስበው ነው እንደሚማርኩት እኮ ቢገሉ ነው ችግር የለባቸውም። ግን እነሱ ደግሞ ለንጹሃን አስበው አሁን ይወላችሁ ምን ታረጋላችሁ? ፋኖች መሰላችሁ ስትማርኩ ወደኛ ሀገር ላኳቸው። እሺ ብዙ የሚሰራለን እኛ በቃ እኛ እናሰራቸዋለን። እዛ ወደኛ ላኳቸው። በቃ ወደ ሶስተኛ ሀገር ሂድ ወደ ኤርትራ ብላችሁ ወደኛ ላኳቸው። ከአብይም ይድናሉ፣ ያው እንትን ከማለትም ይድናሉ። በቃ አለቀ። ስለዚህ ወደኛ ላኳቸው። ስንት እርሻ የሚቆፈራለን እዛ እናስቆፍራቸዋለን። ምን ችግር አለው? ያ በእኛ ጊዜ ወደ ሱዳን ነው 80,000 ወደ ሱዳን ነው የሄደው። ገብተሻል? 80,000 የነበረው ወደ ሌላ ሶስተኛ ሀገር ነው የሄደው። ሌላ ደግሞ ላምጣላ አዲስ ደግሞ አለ። ቆይ ይሄ ደግሞ ትራንኪሎ ባይዘው ሰፖርት አድርጉት። ያማራ ልጆች ለጥይት ቀለብታ የሚሆኑ እንደዚህ እያለቀሱ አዲስ ናቸው እነዚህ ደግሞ ይሄ ደግሞ አየሩልን ነው። አያችሁ ወንድ ልጅ በእውነቱ ወንድ ልጅ አያለቅስም። የኛ ሴቶች ግን አሁን ለታ የተገደሉት እንደነሱ ልጅ ናቸው። በጀግንነት ነው የተሰዉት። የነሱ ግን ተገደው ስለሄዱ የቱልቱላነታቸው ወንዶቹ እያለቀሱ ነው። ይሄንን ማየት አለባችሁ። ከ20 ቀን በፊት ወልዳ ላይ የተማረኩትን ገብተው ሲያወሩ ሰምተሻቸው? ምን ልታረግ መጣ አለው። አማራ እንዲገል ማን ያለህ? አብይ ሰው ግደል ቦይ ሰደረን። ግን የሚገርም ምን አረገ መሰለ? በጣም መጥፎ ማንኛውም የሚማረኩት በቃ አማራ እንግዲያል ተብለን የምንለው ስንት ነው? ደሞዝ 4000 ስንት ነው? 6000 ካላስ። ግን ጨካን መሆኑ የተማረኩት እንዳይናገሩ በድሮን ለራሱ ወታደር የተማረኩት የጨፈጨፈ ነው። የሚገርምህ ነገር በጣም ያሳዝነው ማለት ነው። ያ በድሮን አድርጎ ያሉበት ቦታ ሳይናገሩ ወይ እንደዚህ ተማርከናል ምናምን ሳይሉ አሁን ነው ቀይ መስቀል ገብተው ያ የተማረካለ ማለት የጀመረ እንጂ ከዛ በፊት ምንድነው ያደረገው? በቃ ሲማረኩ የት እንዳሉ ሲያቅ በድሮን ለነሱ ይጨርሳቸዋል ለወታደሩ። ይሄ ወታደር ማወቅ አለበት ማለት ተማርኮ አልተማረከ በቃ መሞቱ አይቀርምና እጅ መስጠት ብቻ ነው ያለው። ወደ ሌላ ሀገር መሄድ ነው ያለበት መሸሸት። በትክክል ያ ምን መሰለህ የነኚህ ይወል በውትድርና መርቅ ነው አይደለም የገቡት። ገባ በቃ እነኚህ ሰዎች ምንም በቃ የሚያውቁት ነገር የለም። በቃ አንድ ጠላት አለ። ይሄ ደግሞ ተናግሮ ኑዛዜ ነው። ትሰማለህ? ኑዛዜ ምን እያለ ነው? አው ቆይ ኑዛዜ ነው። ይሄማ ኑዛዜ ነው። አዲስ ኑዛዜ ነው። ዋይ እኔ እኮ በጣም የሚገርመኝ ነገር የትኛው ዓለም ላይ ነው ከጦርነት ያተረፈች ሀገር? ጦርነት ማን የጠቀመው? እሺ በትግራዩ በሰሜኑ ጦርነት 49 ቢሊዮን ብር ነው ሀገራችን የከሰረችው።
የድሃ ልጅ ህይወት ቁጠሩት። በገንዘብ ስለማይለካ ነው የእሱን መተመን ያልቻልኩት። በሺዎች የሚቆጠሩ የድሃ ልጆች ይሞቱበታል። ትርፍ ለማይገኝ ጦርነት ዳግም ጀመር ነው። እሺ አሁንስ ጉዞ ወዴት ነው እየዞረ ያለው? ፖሊስ ስቶፕ ዋር፣ በቃ ጦርነት ይብቃ እንዴ! እኛ ዋይ እኔ እኮ በጣም የሚገርመኝ ነገር የትኛው ዓለም ላይ ነው ከጦርነት ያተረፈች ሀገር? ጦርነት ለማን ነው የጠቀመው? እሺ በትግራዩ በሰሜኑ ጦርነት 49 ቢሊዮን ብር ነው ሀገራችን የከሰረችው። የድሃ ልጅ ህይወት ቁጠሩት። በገንዘብ ስለማይለካ ነው የእሱን መተመን ያልቻልኩት። በሺዎች የሚቆጠሩ የድሃ ልጆች ይሞቱበታል። ትርፍ ለማይገኝ ጦርነት ዳግም ጀመር ነው። እሺ አሁንስ ጉዞ ወዴት ነው እየዞረ ያለው? ፖሊስ ስቶፕ ዋር፣ በቃ ጦርነት ይብቃ እንዴ! እኛ ትክክለኛውን አባባል ያራዳ ልጅ ገባ። ይሄ አሁን የሱዳን ጠረፍ ላይ ሆኖ የተናገረው ንግግር መሆን አለበት። ያራዳ ልጅ በቃ ተናግሮ የሱዳን ድንበር ተሻግሮታል። አለቀ። እንደዚህ ተናግሮ መቼም አይለቁትም፣ በእሳት ነው የሚያቃጥሉት። ስለዚህ አንበሳ ነው። እንደዚህ ተናግሮ ወደ ሱዳን ይሄዳል። እንደዚህ ተናግራችሁ ደግሞ ወደ ኤርትራ ሂዱ። እሺ በቃ መብታችሁ ነው። ለማንም ነው ኤርትራ ማታ ይባጥብጣችሁ። ኖ አይ ኖ ችግር የለም። እኛ ጥሩ ስራ ነው ያለን እዛ። በጣም መቆፈር እንዲያለን መሬት አለ፣ እናስቆፈራቸዋለን። ችግር የለውም እሱ እና እኔ ይሄ የዚህ ልጅ የተናገረው ንግግር በቃ ትክክለኛውን ነገር ነው የተናገረው። የድሃ ልጅ ነው የሚጨርሰው። የሀብታም ልጅ ምን አለ መሰለህ ሚኪዬ፣ የሰው ልጅ እኮ ተታኩሶ ይሞታል። ግን የዚህች ላይ አሟሟት እኔ እንጃ። እኔ ምን ቢጨክኑ ነው ያልኩት። ወላሂ ሰላም እንዴት ናችሁ? ሁላችሁም ሰላም ያለው ተቀድም ጀምሮ የዚህች ልጅ አሟሟት ስትሰምችሻለሁ። አንድ ጊዜ ልናገር፣ ይቅርታ በማልገባው ተናገር። አዎ ግን አማራ ከዚህ የበለጠ በጣም ያሳዘኑ እነዚህ አራት ቢታኒ እዚህ ነው ያለችው፣ እኔ እዚህ ነው ያለሁት። ኦኬ ማንኛውም ነገር እኔ ተከራ አደርጋለሁ ወደ ልጄ። ኖ ችግር የለም አውጥቼዋለሁ። ደህና ከሌላ ጋር እያወራ ነው። ቀጥይ። ሚዩት አታረገው። ለምን አስወጣው? ድንገት ሐሳብ ይኖረው ይሆናል እና ምን ልል ፈልጌ ነው መሰለሽ፣ አማራ መንቃት አለበት። በመጀመሪያ መንቃት የነበረበት ብዙ የተደረገብን ግፎች ነበሩ፣ ብዙ ከዚህ በፊት ማለት ነው። ግን ሁሉ ጊዜ የሆነ ነገር ይደረጋል፣ ለሳምንት ይጨዋል፣ ከዛ ይረሳል። የሆነ ነገር ይደርስብናል፣ ለሳምንት ይጨዋል፣ ይረሳል። እኛ መንቃት የነበረብን መሪያችን አሳምነው ጽጌ እንደዛ አይነት አሟሟት ሲሞት ነበር መንቃት የነበረብን፣ ማንቂያ ደውላችን። ከዛም በኋላ ደግሞ በየክልሉ የተደረገብን ነገር፣ የሴት ልጅ ማህፀን ላይ ብዙ ነገር ተደርጓል። ኦኬ የሰው ልጅ እስከነ ነፍሱ ተሰቅሏል በአማራነቱ። የ9 ወር እርጉዝ ሴት ተሸልታለች፣ ጽንሱ ከሆዷ ወጥቷል፣ አይኗ እያየ ወላሂ እኔ አማራ አልሆንም እያለች ተገላለች። ስንት ያልተደረገበት ነገር አለ ወይ? አሁን ልክ ደርሶ እንቺ ልጅ እኮ አሟሟቷ ነገ ትረሱታላችሁ። ነገ ሌላ አጀንዳ ይመጣል። ይሄ ነው ወይ ለአማራነት? አንድ ሳምንት ይጫዋል፣ አንድ ሳምንት ፕሮፋይል ይቀየራል፣ አንድ ሳምንት ይባላል፣ ከዛም በኋላ ይቀዘቅዛል። እንደዛ ነው ወይ? ነው እንደዛ ነው መፍትሄ የምናገኘው? እንደዛ ነው ወይስ አንድ ጊዜ ልጨርስና ትገሪያለሽ? ወይ ደግሞ ቋሚ ትግል ነው እንጂ የሚያስፈልገው ሲሞቀን ምንተው ሲበርደን ምንለብሰው አይደለም አማራነት። ኦኬ ልክ የሆነ ታይም ሲመጣ ይባላል፣ ከዛ በኋላ ሁሉም ወይ ትጨፍራለች ወይ የሆነ ነገር አጀንዳ ይሰጣታል፣ በሌላ አጀንዳ ትዋጣለች ምናምን። እስኪ ስንቶቻችንን አማራን ሲሪየስ ከህይወታችን ላይ ሼር አድርገን በጊዜ በገንዘብ በሚያስፈልገው ነገር እያገዝን ያለ ነው፣ በድምጽ እያገዝን ያለ ነው ወይስ ሰው ሲሞት ብቻ ነው አማራነታችን ትዝ የሚለን እንዴ? ከዚህ በፊት ስንት ነገር አልተደረገበትም? ያው በጎንደር፣ በጎጃም፣ በወሎ፣ በሸዋ ስንት አልተገደለም፣ አልተጨፈጨፈም ከዚህ የበለጠ? እኔ አሁን እያልኩት የነዚህ ልጆች አሟሟት አራቱ አያሳዝንም እያልኩ አይደለም፣ ግን በቃ እቺ ልጅ ቦታ ታሳዝናለች። ስንት የሚያሳዝን ከዚህም በፊት ተደርጎ ተረስቷል። የነዚህም ልጆች ይረሳል ነው የኔ አንርሳው። እነ ኤርትራኖች እንኳን በዚህ ልክ ሲያንገበግባቸው፣ እኛ ግን ለሳምንት ነው አጀንዳ። ካሁን በኋላ ይሄንን ነገር ስማኝ ሚኪዬ፣ ሌሎቻችሁም ስሙ። ከሳምንት በኋላ ታዩናላችሁ። ከሳምንት በኋላ ቼክም አናረገው፣ ካላስ ይረሳል በቃ። ይሄ አይደለም ግን ትግል ይሄ አይደለም እንዴ?
እስኪ የሞቀ ቤታቸውን የሞቀ ትዳራቸውን ኢቨን እንኳን ከአውሮፓ ከአሜሪካ ገብተው እኮ እንደናው ሰናይ እኮ ህይወታቸውን የሰጡ ታጋዮች አሉ። እነሱ ዋጋቸውን እየሰጡ እኛ ግን ምን አደረግን? ፎቶ ብቻ መቀየር ምንድነው እየሰራን ያለነው? ምን ሰራን? እስኪ ራሳችንን ዞር ብለን እንጠይቅ። እስከ መቼ ድረስ እነሱ በመረሩት ልክ መብረር ያቃተን ለምንድን ነው? እነሱ ዛሬ እንኳን የሞቱት ወገኖቻችን ላይ እንዳናለቅስ እንኳን ለቅሷችንን ቀምተውናል። እየዘቀዘቁ ፎቶ ስንት ነገር እያደረጉ በቀደም ለታ እነማንቤ ምን ሲያደርጉ ነበረ? ያሳምነው እንደዚህ ሲጎተት እንደዚህ ተደርጎ እንደዚህ ሽንቱን ለቆ ምናምን ሲሉ ሲሳለቁ ነበረ። አብረው ግን ብዙ ነገር አማሮች ሲያደርጉ ነበረ። አሁን ነገም በዚህ ጉዳይ ይደረጋል። ለምን እስከ መቼ ድረስ ነው እኛ ምንፈዘው? ምን ሲሆን ነው በቃ እውነት ነቅተናል፣ በቃ እውነት በተግባር የምናሳየው? ይቺ ልጅ ታሳዝናለች ሳይሆን ብዙ ነፍስ አለ፣ የአማራ ነፍስ የሚጮህ ደም አለ፣ ብዙ ያልተነገረለት ገና። ከዚህም በኋላ ደግሞ ብዙ እናያለን እኮ። አሁን እኮ ገና ያልታየን ብዙ ነገር አለ። አሁን ይሄ አጋጣሚ ፈቅዶ እግዚአብሔር ዓለም ይወቅላችሁ ብሎ ስላለ ነው እንጂ ገና ዓለም ያላወቀው እኛ ጆሮአችን ያልሰማው ጭው የሚያደርግ አለ እኮ። ለሱ ተዘጋጅተናል ነው ወይስ ይሄ ደግሞ ከዛች የባሰ ነው እያልን እያጣጣምን ግፋችንን ልንኖር ነው? አረ ያለንበትን ነገር እናስተውል። ትግል እኔ እንደዚህ ነው ብዬ አላስብም። እኔ የአንድ ሳምንት ፕሮፋይል ነው ብዬ አላስብም። ሁልጊዜ የሚሰራ ነገር ነው ትግል። ሁሌ የሚነገርለት፣ ሁሌ ሳፖርት የምናደርገው በገንዘብ ብቻ አይደለም፣ በብዙ ነገር፣ በድምፅ በብዙ ነገር ሳፖርት ልናደርገው የሚገባ ነገር ነው። ሲሞቀን የምናውልቀው ሲበርደን የምንለብሰው አይደለም። አማራነት ተውን፣ ንቃ፣ ተው። እያንዳንዳችን ቤት እያንኳኳ ነው ያለው። ከባድ እየሆነ ነው ያለንበት ነገር። ከዕለት ወደ ዕለት እየገበደ ነው ያለው። በሳምንት ብቻ ተነግሮ የሚያልቅ ታይም ላይ አይደለም ያለ ነው። ኖ ከዚህ የባሰ ብዙ አለ። ገና ከዚህ የባሰ ብዙ አይተናል፣ ወደፊትም እናያለን። በጣም ብዙ ከዚህ የባሰማ አይተናል። የዘጠኝ ወር በማይታወቅ ወዶ ባልመጣው 9 ወር የደረሰ ሽል የተሸለተበት ሀገር ላይ እኮ ነው ኢትዮጵያ ማለት። አማራ በመሆኗ ብቻ ከአማራ ስለሆነች ብቻ ይሄ ሳያንገበግብም ያን መንቃት የለብንም ነበር? እስኪ ይሄንን ነገር በኦሮሞ ተደርገው ቢሆን ይቀበሉታል? በትግራይ ቢሆን ይቀበሉታል? በጉራጌ በደቡብ በሌሎቹም ቢደረግ ይቀበሉታል? እኛ ምንድነው እንደዚህ ያፈዝዘን? በዚህ ልክ የሆነ ነገር ሲመጣ ይሄማ ይባሰ ነው እየተባለ ከሳምንት በኋላ ይቆማል። እና እንንቃ ነው የምለው፣ እንንቃ። የአንድ ሳምንት አጀንዳ እኔ ይሄ ለኛ አይገባንም። እኛ ሚኪዬ እግዚአብሔርን ነው ልክ የአማራ ፋኖ ወይ ደግሞ የአማራ ክልል ውስጥ ኦኬ፣ አንድ ጊዜ የአማራ ክልል ውስጥ የአማራ ፋኖች አይደለም የሰው ልጅ አሁን ትናንትና ጠዋት ያስተላለፉት ፋኖች አለ። እኛ ሰው አንገልም፣ የተማረከ አንገልም፣ የኛ ስነ ልቦና ይሄ አይደለም። ጠላቶቻችን ይሄንን ነገር የሚያደርጉት እኛ እንድንጨክን ነው፣ እኛ ግን ሰው ነን ብለው አውጥተዋል። ያ ማለት ፋኖ የአማራ ክልል ውስጥ ሰው ቄጤማ እንኳን ለመርገጥ ያሳሰዋል። አይደለም የሰው ልጅ በዚህ ልክ ሊጨክን። እግዚአብሔርን ነው ምልክ። ይሄን ደግሞ እኔ ሳልናገር እናንተም ታውቁታላችሁ በከፊሉም ቢሆን። ግን እኛ ምን እያደረገ ተከፋፍለን ወሎ፣ ጎንደር፣ ጎጃም ከምንል በፍቅር ልዩነታችንን አጥብበን ኦኬ ከወዳጆቻችን ጋር ፍቅር እያበዛን፣ ጠላት አያስፈልገንም፣ ፍቅር እያበዛን መቀጠል ነው እንጂ የአንድ ሳምንት ብቻ አጀንዳ አይደለም። እኔ አሁን ይሄንን ነገር ምልሽ ቅድምም ይች ልጅ ማታሳዝና፣ አሁንም ድጋሚ ይች ልጅ የሁሉም ነፍስ ያሳዝናል። አሰቃቂ ሞት እየሞትን ነው። ዘራችንን ሊያጠፉት ቆርጦ ተነስተዋል። በቃ ሊያጠፉን ነው የተነሱት። እኛ በዚህ ልክ መምረር አለብን። የአንድ ሳምንት ብቻ አጀንዳ አይሁን። እንምረር፣ አማራ እንምረር። አልመረርንም ገና። ይሄንን ነው የምለው። ሚኪ ያመሰግናለሁ በጣም ቴንክ ዩ ሲስተር። የመጨረሻ አሪፍ የሆነ አነጋገር ነው። ያ ይሄ ነው በቃ። ልጨምር ትንሽ ልጨምርላትና ትሄድበታለህ። እሺ ቀጥሉበት፣ ሂዱ። እሱ አንዴ ቆይ። እውነትሽን ነው እህት የተናገርሽው። በጣም ሀቅ መራር ሀቅ ነው የተናገርሽው። ትክክል ነሽ። መጀመሪያ ማነሽ ሱሱ መጀመሪያ ዝም ብሎ እንዳገኘ የሚወራ ሳይሆን ትናንትና ስለሞቱት አይደለም እያወራን ያለነው።
የነዚህ የልጆች ሞት የነሱ ሞት ሳይሆን አንቺ ነሽ የሞሽው። ይሄንን ማወቅ አለብሽ መጀመሪያ። አማራ መጀመሪያ ላይ አማራን እናጠፋለን ብለው አቅደው ቆርጠው ነው የተነሱት። አጣዬ ላይ አንድ እናት ስትገደል ልጆቿ ዙሪያውን እያለቀሱ ባለቤቷ ቁጭ ብሎ ነው የ9 ወር ሽሉ ሊወለድ የደረሰ አማራ ሆኖ እንዳይፈጠር እንደዛ ያደረጉት። እህታችን አውርተዋል ባልደግሞም ችግር የለውም። ነገር ግን የመዳም ቅመሞች እንደዚህ ለአማራ ድምጽ የሚሆነው ቤት አይደለም ያላችሁት ጌም ተጫዋች ቤት ያላችሁት ጨፋራ ቤት። ለአማራ ድምጽ የሚሆነውን የአማራ ልጆችን ግን የሆነ ነገር ሲናገሩ ይሄን ተናገረ እያላችሁ አፋፋቸውን ትላቸዋላችሁ፣ ጭንቅላታቸውን ትሏቸዋላችሁ ከሚዲያ ላይ ለማጥፋት። ይሄንን ታውቃላችሁ። የአማራን ቤት ግን ታብ ኮፕሊንግ አታደርጉም። ቫይራል እንዲወጣ ካላችሁ ቲክታክ አሰጡም። ለጌም ሂዳችሁ ግን ትሰጣላችሁ። በተለይ ሴቶቹ፣ ወንዶቹ ችግር የለባቸው። ያለኝን ወይም ያለሽን ከሆነ በድምጽሽ ገንዘብ ካለሽ ግን ለዛ ለሚስኪኑ በረሃ ለሚቃጠለው ሾክ ለሚወጋው ደሙን ለሚያፈሰው አጥንቱን ለሚከሰክሰው ፋኖሽ ላንድኛው ጫማ ብታለብሽ ላንቺ ዋጋለሁ። ኦኬ። እናንተ ግን ለአማራ ድምጽ የሚሆነውን ከላይም ከታችም ያላችሁ የኛ አማራ ልጆች ትሰማላችሁ። ለኛ ለአማራ ድምጽ የሚሆኑትን እሱ እንዲህ ነው ተከፋይ ነው እሱ እንደዚህ ነው እያላችሁ እያሸማቀቃችሁ ከሚዲያ ላይ ለማጥፋትና ህዝባችንን ድምጽ ለማሰጣት እየጣራችሁ ነው ያላችሁት። ከድርጊታችሁ ተቆጠቡ። የምቀርቡትንና የምርቁትን ሰው እወቁ። ትናንትና እያንዳንድሽ ሀቢባ ቤት ስታሸረግጂ የነበርሽው ትናንትና ግን እነዚህ ልጆች ሲሆኑ ድምጽ ሁኒ ስትባል ምን አገባይ ነው ያለችሽ እያንዳንድሽ። የዋህነቱ ይበቃችኋል። እስከዛሬ አማራ በየዋህነቱ ነው የተበላው። ኢትዮጵያ ለአማራ አትነግሩትም። ኢትዮጵያ እንኳን ለራሱ አይደለምና ለአፍሪካ የሚጠቅም ትልቅና ግዙፍ ህዝብ ነው። እና የኛ ፋኖች ገለው ያሳዩን ማርከው ገለው ያሳዩን ስትሉ የነበራችሁ ሰዎች ደግሞ ነበራችሁ። እኛ የትልቅ ሰው ልጆች ነን። አራሽ ቀዳሽ አዋቂዎች ነን። የተማረ ጭንቅላት ነው ያላችሁ። አብይም ለመክሰስ እነሱን ጽንፈኛ ናቸው፣ ገዳይ ናቸው፣ ዘራፊ ናቸው እያለ ሲከሳቸው ግን ምንም አይነት ጥፋት ስላልተገኘባቸው ነው። አሁን ግን አማራጭ ሲያጣ አማራን ባገኘበት ግዴል ጡቷን እየቆረክ ጣል እንዲያልሆነ አድርጋት ያለው አማራጭ ስላጣ ነው። ገባችሁ? እኛ የትልቅ ሰው ልጆች ነን። እንደዚህ እያላችሁ ፋኖን የምትተቹ አንዳንድ ሰዎች አላችሁ። ከድርጊታችሁ ተቆጠቡ። ፋኖን የምትተቹበት የምትናገሩበት አንዳችን መብት የላችሁም። የሞቀ ጎጆውን ልጁ እየናፈቀው ልጆቹን ሚስቱን ትቶ ጫካ የገባው ነፃነቱን ለማስከበር ነው። እሱም እንደናንተ እንዳንቺ ወይም እንደኔ የሞቀ ቤት አለው። ራሱን የሚያስተዳድርበት ሀብት አለው። ግን ነፃነቱን ለማስከበር ነው። ነፃነት ከሌለ መኖር አልችልም የሚለው አባታችን አባ መሳፍንት ተስፉ በሳቸው እድሜ ጫካ የገቡት ህዝቤ ጋር ልሙት ህዝቤን አንድም ሆነ ሁለትም ህዝቤን ባዲን ይሻለኛል እኔ ቤት የተመቀመጥ ብለው ነው በሳቸው እድሜ። ይሄንን ማወቅ ይገባሻል ወይ የሚገባሃል። የራስሽን ቤት ክፈች። የአማራን ቤት ታብ ኮፕሊንግ አድርጊ። እየሄዳችሁ ሙዚቃ አጨፍሩ። የኛ ሀዘን የሳምንት ሀዘን አይደለም። ነገ ጧት በርሽ ላይ መጥቶ አንኳክቶ እየገደለሽ ነው ያለው። አንቺ ላይ ስላልደረሰ ሳይሆን የኔ ጣት ስትቆረጥ ያንቺም ተነክቷል ማለት ነው።
አማራ ደግሞ አንድ ነው። ጥላት እየገደለን ያለው ጎጃም፣ ጎንደር፣ ሸዋ ብሎ አይደለም፣ በአማራነትሽ ነው። ሙስሊም ክርስቲያን ብሎ አይደለም። አማራ በመሆንሽ ብቻ ነው እየተገደልሽ ያለሽ ወይም እየተገደልክ ያለው። ስለዚህ የኛ ልጆች ንቁ። አልነቃችሁም። እንዴትኛ መንቃት ያቅተናል? አማራ ተበደለ እያሉ አይደል እንዲሁ እየደገፉን ያሉት እነ ሚኪ። እስኪ እነሱን ተመልከቱ። ተኛ በላይ ተቆርቋሪ የሆኑት እኮ እነሱ ናቸው። እኛ ግን ሙዚቃችንን እየከፈት እንኳን ሰው አይደለም ምንም የሞተብን እኛ ላይ ሳይሆን ሌላ ላይ እየደረሰ እንኳን አይመስለንም። የኛ የአማራ ልጆች ስነ ስርዓታችሁን ያዙ። ታዲድብና ውጡ። ይበቃችኋል። ይሄንን እያያችሁ እየሰማችሁ እንኳን ጭፈራ እንዴት እንሁን ምን ይሻለናል ብላችሁ ለሚያስፈልገው ዓለም እንዲያቀልን ሌሎች እንዲረዱ እናድርጋችሁ መጮህ ነው ያለባችሁ። አማራ ቤት ሲከፈት አማራ ቤት እየሄዳችሁ ታፕ ኮፕሊንግ አድርጉ፣ አካውንታቸው ቫይራል እንዲወጣ። የሌላ ቤት እየሄድሽ ላንቺ ድምጽ የማይሆነውን እየሄድሽ ፎሎ አታድርጊ፣ የሰው ፎሎ አታሳድጊ። አማራን ሲተች ስታገኙ አንፎሎ አርገሽ ውጪ። ለአማራ የማይጠቅመው ላንቺ አይጠቅምሽም። ስለዚህ የኛ ልጆች ተድርጊታችሁ ተቆጠቡ ነው ምለው። አመሰግናለሁ ሚኪዬ። ያ ጥሩ ነው የተናገራችሁ። በዛ ሐሳብ እስኪ ልስጣችሁ ማለት አሁን ደጅ ውጭ ላይ ያለው በተለይ አሁን እዚህ አውሮፓ ይሁን ሳውዲ የተለያየ ሀገር ከኢትዮጵያ ወጣ ያለው አማራ ባንድ ጋር መሰባሰብ ያልቻለው ባንዳ በእናንተ ላይ የተለቀቀ አለ ብላችሁ ታስባላችሁ? መቼም በብዛት እንዳለ የታወቀ ነው። ውስጣችሁ ሆኖ አንድ ላይ እንደማትመጡ ወይ እንዳትመጡ የተፈለገው ሳንቲም በብዛት ተለቋል። እስከ 30,000 36,000 ሰው ነው ቆጥሮ ማስሜዳ ላይ በጣም ሉኮ ያለው ወድ በሻሻና አቢ እንዴት ማጽዳት ትችላላችሁ ብላ ታስበያለሽ? እንዴት ይጸዳል? ከሁለታችሁ አንድ ማይክ ፍሪ። በኔ ነው ወይስ ዶክተር? ኦሬዲ አንኪሎ አይ ተረዳት ከአንድ ገመል አስከ ኦኬ ሃኒ አለሽ ሃና ጄ አሎ ኦኬ መጠይቅሽ ያለው ጥያቄ ላንቺ ነው እና በዚህ ውጭ ላይ ያለው በተለይ ማስሜዳ ይሁን ሰላማዊ ሰልፍ አልመውጣት ወይ አንድነት ዓለም መኖሩ አሁን በተለያየ መንገድ የጎጃም የጎንደር ምናምን ተብሎ ሚለያይ ያለው ውስጣችሁ ያለ ባንዳ ማለት በተለያየ ሁለት ባንዳ ነው ያለው ምልሽ አንድ ባንዳ ሳያቅ ዝም ብሎ ከነሱ ጋር አራማጅ አለ። አንድ ደግሞ አውቆ ሳያቅ ሳይሆን ይቅርታ ነው ወንድም ሳይሆን ሆዱ በልጦበትን ሳያቅ አይደለም ሆዱ በልጦበት ወደዛ መጣልሻለሁ። ለምን መሰለሽ ባንዳው ራሱ መቀየር ይችላልና ሳያቅ ስልሽ በቃ አማራ መስሎት ወይ ምናምን መስሎት እና ማስሜዳ ላይ ስለማየው ነው እኔ እንደዛ ምልሻለሁ። እና አሁን እስከ 36,000 ማስሜዳ ላይ ሎቆ ነው ይሄ ውጊያ የሚያደርገው ያለው አቢና ባንዳው እንዴት መጽዳት ይቻላል? እንዴት ማውጣት ይቻላል? በእናንተ አውጥታችሁ ይሄ ባንዳ ነው ይሄ ቅጥረኛ ነው ብላችሁ መናገር ካልቻላችሁ እንዴት ባንድ ጋር ትመጣላችሁ ብለሽ ታስቢያለሽ? በነገራችን ላይ ማለት ነው ለጠየከኝ ጥያቄ ማለት ነው አሁን የአማራ ፋኖች ወይ አመራሮች እየታገሉ ያሉት ትግሉም የረዘመው ለዚህ ነው ማለት ትግሉ በጣም በአጭር ጊዜ ውስጥ የሚያልቅ ነበረ። ግን የትግሉን ያራዘሙት ሆዳሙ ባንዳው አማራ ስላለ ነው። ገባክ? ከኦሮሞማ የብልጽግና አመራር ጋር ብቻ ሳይሆን ከሆዳሙ አመራር በመጀመሪያ ብአዴንን እንዴት ማፍረስ እንደነበረበት ገባክ? ያ ሁሉ ተሰርቷል። እና አሁን እኔ ከምልክ በላይ እነሱ መሬት ላይ ያሉት በደንብ እንዴት አርግተው እያጸዱት እንደሆነና እንደሚያጸዱት በደንብ ያውቁታል።
አሁን እንዲኖ አልልክም ግን ማንኛውም ይሁን ባንዳ የመጨረሻው ሞት አይደለም ሞት ለሰው ልጅ እረፍት ነው አብሶ ለባንዳ እረፍቱ ነው የስቃይን የሞትን ስቃይ ጣር ሳያየው አያልፍም እኔ ማምነው ይሄንን ነው የተመለሰልክ ይመስለኛል ያ በርግጥ ያ እዛ ላይ ኢትዮጵያ ላይ ያለው በርግጥ ምንም ወደ ኋላ የሚመለስ ነገር የለም ጠንክሮ የወጣ ነው ፋኖ በየቀኑ ወጣቱ የገባ ነው ወደ ፋኖ በየቀኑ ስልጣና ተሰጥተው ወደ የተለያየ መንገድ የገቡ ናቸውና እዛ ላይ ያለ አለልሽም እዚህ ላይ ያለው ለካ አሁን እኔና አንቺ እንደምናወራ ያለው ነው አንዳንድ አሉ እንደ ሞጣ እንደምናምን የሚባሉ ገብቶሻል አው ገባኝ አው ጎጃም ጎንደር ምናምን ብሎ ይሄ ልዩነት በኋላ ሰላም ሲሆን የፖለቲካ ዲፈረንት ካለ ሰላም ስትሆን ነው የፖለቲካ ዲፈረንት ማንኛው ሰው መኖር ይችላል ግን አሁን ያለው የህዝብ ሌላ ነገር ስላለ ፖለቲካ ወደ ኋላ ትተ አሁን ወደ ህዝብ ፎከስ ለማድረግ ምንድነው ችግሩ ብለሽ ታስቢያለሽ ምንድነው ባንቺ የምታየው ያለሽው የሚደረገው ያለው ልዩነቱ ናሬሽኑ ወደ ሌላ አጣጫ ለማስቀየስ የሚደረገው ያለው አሁን እያልከኝ ያለከው በሶሻል ሚዲያ ላይ ያሉት ባንዳዎች እንዴት ነው ያ ሶሻል ሚዲያ ዲፕሎማሲው በነገራችን ላይ ባንዳ ማለት ነው በየትኛውም ዘመን በየትኛውም ቦታ በየትኛውም ሀገር አለ ኦኬ አማራ ላይ ብቻ አይደለም ባንዳ ያለው የትኛውም ለምሳሌ የኤርትራ ባንዳ አለ ኦኬ የትኛውም ቦታ ላይ ባንዳ አለ በቃ ስለዚህ እንዴት ነው መጥላት የሚቻለው ለምትለው የሚግደራደረውን ኃይል መገንባት ገባክ አሁን ለምሳሌ እኔ ጆከርን በጣም ነው ማደንቀው የምወደው በጣም ተናጋሪ ነው አው ተናጋሪ ነው ኦኬ ሚኪን በጣም እወደዋለሁ ለምን በቃ በልካቸው በእነሱ ሌብል የሚግደራደራቸው ሰው ያስፈልጋል ለባንዳዎች ገባ ሀባባሌ ያ ገብቶኛል ያ አው በዛ መንገድ ነው እንጂ ማጽዳት የሚቻለው መሬት ላይ ካልወረዱ በቀር እነዚህን ሰዎች ማግኘት አይቻልም አንድ ኦኬ ሁለተኛ ነገር ደግሞ እነዚህን ሰዎች በመራቅ ግን ችግሩ የአማራ ህብረተሰብ ራቅ ስትለው ተጣበቅ ማለት ነው ገባክ ያ ገብቶኛል እስኪ አሁን ለምሳሌ እንትና አሁን እንዳልከው ሞጣውን በጣም ለማንንም የማይጠቅም ሰው ነው ለአማራውም ለማንንም የማይጠቅም ሰው ነው ይሄ የታወቀ ነው ኦኬ ግን አማራውን አሁን ከሱ ራቅ ምን ታረጋለህ ከዚህ ውስጥ ብዙ ኩላንተ የሚታገሉልክ ስለማንነትክ የሚታገሉ ለዛ ቤት አትሄድም ወይ ብትለው ተጣበቅ ማለት ነው አትሂድ ማለት ነው በቃ በባህሪው ሰው የተከለከለውን ይፈልጋል አይደል እንደዛ ነው እንጂ አሁን እንዴት ነው ማላቀቅ የሚቻለው እንዴት ነው ማለያየት ከህዝብ ጋር የሚቻለው አይማይሆን ነገር ነው ግን እነሱን የሚግደራደራቸው ሰው በመገንባት ገብቷል አሁን ለምሳሌ ገብቶኛል ግን እስኪ በዛ ለጠይቅሽ አሁን አንቺ ባንድ አማራ ባንድ ፋኖ ነው የምታምኚውና የፖለቲካ እዚህ አውሮፓ ይሁን ወይ አሜሪካ ያለሽው ቦታ በዲፕሎማሲ አሸንፎ የሚወጣ ወይ የምታምኚበት በዲፕሎማሲ አንድ ልጥቀስልሽና ከዛ ደግሞ ወይ ይሄ ነው እኔ ይሄ ወደ አንድነት ያመጣናል ብለሽ የምታስቢ አንዳርጋቸው ጽጌ ያለ እንበለው አንድ ሌላ ደግሞ ልክ እንደዛ ያሉት ተሰባስበው ለነሱ ሳፖርት ማይደረጉ ለምንድን ነው እስኪ በነገራችን ላይ ለአማራ ፋኖች ወይ ደግሞ ለአማራ የማንነት ጥያቄ ታጋዮች ሰው ባቀሙ ሳፖርት ማድረግ አለበት ቢሉ ከሚሉት እንትን አካል አንዷ ነኝ ኦኬ እና እንዴት ነው መለየት የሚቻለው እያንዳንዱ ታጋይ መሬት ላይ ወረደው የነብሱ ዋጋ እየከፈለ ነው እኔ እዚህ ጋር ቁጭ ብዬ ከሌ ትክክል ነው ዛጋ ትክክል ነው ሳይሆን ተመካክረው በዲፕሎማሲ ተነጋግረው የሚፈቱት ነገር ነው ብዬ ነው ማስበው አሁን እዚህ ጋር ከሌ ትክክል ነው ከሌ እንደ አለልክም ገባክ እዛ ጋር ብረት ይዞ ህይወቱን እየሰጠ ያለን አካል እኔ እዚህ ቁጭ ብዬ ነን አልገባ ያ ተይው ግን በቃ እኔ ማለት የፈለኩት አሁን ራሱ ቲክቶክ ብቻ ሳይሆን ትዊተር ላይ መሬት ላይ ስላለው ነው ያልኩት ያለው አይደለም መሬት ላይ ነው አልጠይቅሽም መሬት ላይ አውቀዋለሁ ምን እንዳለ በጣም በኃይለኛ ፋኖ ወደ ይሄድ ያለ መሬት ላይ ተይው
መሬት አናወራም እዚህ ላይ ስላለን በዚህ ዲፕሎማሲው ወይ ፖለቲካ የሶሻል ሚዲያ ፖለቲካ አብይ ለቆታል በዚህ 36000 ነው ምልሻለሁ ሳንቲም ከወታደር ከምንም በላይ ተከፍለው እስከ 36000 ትዊተር ላይ ያሉት ማለት ነው ጀርመናውያን በያቸው አፍሪካውያን በያቸው ላቲን በያቸው ብዙ ነው ተለቆ ያለው ለዚህ ኢየሱስ ስራ ለማስራት ማለት ነው እና እዛ ግን ብዙ ያማራ የለም እንደሚፈልገው የለም ሶሻል ሚዲያ ጠፍቷል እንዳልሽው ቀደም በጊፍት ምናምን ሳይሆን በውስጡ መጥቶ መስራት የሚችለው እንግሊዘኛ ተናጋሪ እንግሊዘኛ ቢናገር ሚጽፍ ከሆነ መጻፍ የሚችል ከሆነ ቢጽፍ ዲፕሎማሲ አሉ አሁን አንተ ድንገት እዚህ ቲክታክ ላይ ብቻ ሳይሆን በብዙ ቦታ በጣም ሰዓት የሆኑ የአማራ ልጆች አሉ እነዚህ ለአማራ ጠላቶች የሚያነፈንፉትን ሳይሆን በጣም ሰዓት የላሱ በጣም ቀን ከሌሊት ብለው የማይደክማቸው ወጣቶች አሉ ስለ አማራ ግፍ ስለ አማራ ሞት የሚጮው 24 ሰዓት ሳይደክማቸው አሉ እነሱን ደግሞ ማየት ኦኬ በቂ ናቸው ብለሽ ታስቢያለሽ በቂ አይደለም ሶሻል ሚዲያ ላይ ያለ ነው ይቅርና መሬት ላይ ራሱ አማራ ለትግሉ የተነሳው 15% ነው እንኳን አይደለም ሶሻል ሚዲያ ላይ ማለት ነው ሁሉም አማራ አልተነሳም ገብተሃል በቂ ነው አላልኩክም ግን አሉ ነው ማለት ለምን እነሱን ክሬዲት ለምን ብዙ ማጣቸው ልጆች ስላሉ እኔ ማለት ሚሰራ ያለው እኮ በእኛ ምን አለሽ መሰለሽ በእኛ የኛ ፖለቲካ የሆነ ጽፈት ራሱ የኔ ፖስት አድርጌ ነበርኩና የኤርትራ ታሪክ መገንዘብ ግዴታ ይሆናል ለአማራ ለምን መሰለሽ ልክ አሁን ያለው ያማራ ልክ እኛ የነበረን ችግር በዛ 30 ዓመት የተጦርነት ያለን ልክ እንደዛ ነው የነበረው ማንንም ይጮህልህ የለም ማንንም ማስሜራ የሚናገርልህ የለም ከተናገርክ ራሱ እንደ ግፍ ነው የሚቆጠረው የነበረው ወይ የሆነ ነገር አልነበረምና አሁን ስታየው ያማራ ምንድነው ችግሩ ወይ ባንድነት የማይሰምረው በብዙ እኔ ሰማቸዋለሁ እንደ አርጋቸው ጸጌ ሌላም አለ መሬት ላይ ያለው ሌላ ማታስበው እንደዚህ ይደርሳል ብለ ፋኖ ራሱ አታስበውም ወደ በጣም በከፍተኛ ደረጃ ወደ ላይ ይሄደ ነው ገብተሻል ግን እዛ ዲፕሎማሲው ላይ ጫዋታው የትዊተሩ ላይ ሌላ ነገር እንዴት ለነሱ ማክሸፍ እንደምትችለው ምናምን ብዙ የተሰራበት አይመስለኝም ገብተሻል አሉ የሚሰሩ በአቅማቸው ጠንካራ የሆኑ አሉ ግን እንደሱ የለቀቀው አሁንኛ በእኛ ምን አለሽ መሰለሽ በኤርትራ አንድ ኤርትራዊ እኔም ማንም ቢሆን ተከፍሎ የሚሰራ ሰው የለም ምንም የለም አብይ ግን እስከ 5000 ዶላር እስከ $6000 ለአንድ ሰው ከፍሎ ነው የሚያሰራው ያለው ገብተሻል እዚህ ላይ ከደረሰ ልክ እንዳልሽው ለነሱ ደግሞ እውነታው መናገሩ ሳይሆን ውሸት እንደሆነ ለማሳወቅ መስራት አለበት ያማራ ህዝብ አሁን ምንም የሚያወራበት የለም አረብ ኒውስ የለ ምንም የለ ትላንትና ብቻ ነው ያየሁት የአፍሪካ ኒውስ አንድ ጊዜ በህይወቱ ዘመን አውጥቶታል ያ እንደዚህ ብሎ ሁለተኛ ደግሞ ቀይ መስቀል ያ የተማረከ የአብይ ሰራዊት አለ እጃችን ላይ ገብቷል ያለው ሌላ ምንም የሚወጣ የለም ገብተሻል ይሄ ምንድነው የሚጫወተው ያለው ካልሺ እሱ በከፈለው ሳንቲም ፋኖ እንደዚህ ነው አሸባሪ ነው ፋኖ አገር እንደዚህ ነው ከባንዳ ሆኖ ነው የሚሰራው ያለው ይሄ ነገር ነው እኛ ከባንዳ ከምናምን ሳይሆን እኛ ለመኖር ነው የምጠይቀው ያለ ነው ብሎ በዲፕሎማሲ ጨዋታ በእሱ ሚለው ውሸት እንደሆነ ለዓለም ማሳወቅ አለባችሁ ልልፈልግ ነው እንጂ መሬቱ ላይ ያለማ ቆይ ላሳይሽ መሬቱ እዚህ ካላችሁ ልክ ነክ እኔም እኮ ምለው ይሄንን ነው መስራት አለብን ብዙ መስራት ይጠበቅብናል የአንድ ሳምንት አጀንዳ አይደለም ምለው ብዙ የቤት ስራ ስላለብን ነው ገብቷል ልክ ነክ አንተም ያልከው ባንዳ ፈልተዋል ተፈልፍለው ማለት ለዚህ ደግሞ መሰራት አለበት
በመሬት ላይ ያለው በነገራችን ላይ ማለት ነው አማራን የሚወደው የለም በመሬት ላይ ያለው ይሄ በትንሽ ነው የአንድ ሰፈር ማለት ነው እና በመሬት ላይ ያለው የሚወጥ ያሉት አዲስ ኃይል ምናምን ብዙ ነገር ነው እና just እሱ አይደለም መሬቱ ላይ ያሉ በጣም በፍጥነት ወደ ሌላ ይሄዱ ናቸው የቲዲኤፍ ራሱ አሁን የሚመጣው ያለው ምናምን ካየሽ ልዩ ኃይል የወጣ ነው እና ያ አው መሰራት አለበት ብዙ የቤት ስራ መሰራት ያለባቸው ነገሮች አሉ እየተሰሩ ያሉ ነገሮች አሉ ቆይ እና ሲቀጥል ደግሞ አማራ የተጠላ እንትን ነው የተጠላ እንዴት ነው የተናቀ የተጠላ ለዚህ ነው እኔ ፋኖ ከየት ተነስቶ የት ድረስ እንደደረሰ አሁን ያለበት ሰው አትመጡም ወይ የመጣ ነው ተላላችሁ ምናምን ለሚለው ፕሮፓጋንዳ የአማራ ፋኖ ከቆመ ጠብቀኝና ከሽመል ተነስቶ ነው ዛሬ ላይ ያለው ትጥቆች ሁሉ ያካበተው እየመጣ ነው አው እየመጣ ነው እንዲያው ለወደፊት የሚያስፈራ ግርማ ይዞ ነው የሚመጣው አንቀጥቅጥ የሆነ ግርማ ማለት ይሄ ሐቅ ነው ሐቅ ኢትዮጵያ ውስጥ ካሁን በኋላ ላይደፈር አማራ ተነስቷል ካሁን በኋላ አይደለም ሊደፍሩት ቆመው አጠገቡ ጋር ላይደራደሩት የተገነባ ኃይል ነው ለዚህ ነው እንዴት ነው እንደ ካርቶን አንድ ጊዜ ግር ብሎ መጥቶ ስልጣኑ ላይ ያልተቀመጠው ከስር የሚሰራ የቤት ስራዎች ብዙ ስላለብን የራሳችን ሰዎች ባንዳዎችን ማጽዳት ስላለብን ለዛ ነው የዘገየው ነገሮች ሁሉ ማለት ነው አንድ ሁለተኛ ነገር ደግሞ ሁሉ የአማራን አሸናፊነት ነው ቆሞ እየጠበቀ ያለው ገብቷል ፈርቶ ማለት ነው ያ ሁሉ ቢተባበሩ ኖሮ ቀን አይፈጅም ነበር ግን እኛ ሲጀመር የነሱንም ትብብር አንፈልግ ቆሞ እንዳዩን አሸንፈው ያዩናል ያጨበጭቡልናል ከፈጣሪ ጋር ደግሞ እናሸንፋለን እሱ ቀን ሩቅ አይደለም እኔ ያስተላልፍክ ያለውት ለራሳችን ልጆች በቃ እንንቃ አንዱ ሲሞት አንዱ ቆይ በቃ አሁን ይሄ እናልቀስ ምናምን እዛ ጋር ገብቶ ፕሮፋይል አድርጎ ሆይ በቃ ኮይን መሰብሰብ ፎሎ መሰብሰብ ቫይራል መሰብሰቢያ አይደለም የአማራ ትግል አሁን እዚህ ጋር ግን ምን መሰለሽ አሁን ይኸውልሽ አዎ ልክ እንዳልሽው በአማራ ጥላ ላይ ቁጭ ብለው በአማራ ትከሻ ላይ ቁጭ ብለው ሀርነታቸውን ማወጅ የሚፈልጉ ብሔሮች አሉ ትክክል ነው አየሽ ነገ ጠዋት እዚህ ሚዲያ ላይ ሳይቀሩ አማራ መሆን ደስ የሚላቸው ሰዎችም ሊፈጠሩ ይችላሉ ገብቶሻል ሁሉ ጊዜ ትግል ላይ አንድ ተጠቃሚ አለ አንድ ደግሞ ያው ህይወት የሚከፍል አለ ገብቶሻል አሁን እንደዚህ ላይ ሁሉ ጊዜ ምን መሰለሽ ከመጣው መንግስት ጋር የሚሄድ ባላንስ አድርጎ ማያስብ ስልጣን ላይ የአማራ ህዝብ ናጽነት ያምጣልኝ ከዛ እኔ ከሱ ጋር ጠጋብዬ እኖራለሁ የሚል አሽቃባጭ ማዕት ነው ያለው ይገርማቸዋል እና ይሄ በሁሉም ዓለም ላይ ያለ ነው በትክክል ግን ወጣችሁ መናገር አለባችሁ የነገ ታሪክ እንዳይከሳችሁ ብላችሁ ማስገንዘብ ነው ያለባችሁ ይሄንን 84 ብሔረሰብ ምንድነው የሚያደርገው እዛ ሀገር ውስጥ አይዶን ነው ምንድነው የሚታጠነው ምን አይነት ወይራን የሚታጠነው አይዶን ነው እንዴ ትግል እኮ ለአማራ ብቻ የተሰጠ ነገር እኮ አይደለም ይሄ ካሰቡት እነሱ ማለት ነው ሌሎቹ ብሔረሰቦች ኢትዮጵያ ውስጥ ያሉት ኖ ይሄ ግዴታቸው እኮ አይደለም ያማራጁ አስቦት እኮ አይደለም ይሄ ነገር የመጣባቸው በማንነታቸው ስለሚገደሉ ያሉት እኮ ነው በማንነታቸው አማራ የሚል ወታወቂያ አዲስ አበባ ላይ ይዘው ሲሄዱ አንተ አማራ ነህ ተብሎ እስር ቤት ውስጥ ስለገቡ ነው ሌላ እኮ አይደለም ስለተገደሉ ነው ማከለ አገራቸው ላይ ምንም ባላደረጉት ህፃንና እናቶች ላይ እያረሱ ያለ ሪሳቸውን ያሳዩን ራሳቸው ናቸው ስለዚህ ይሄንን ነገር ያራዳ ልጆች አሁን እኔ መልእክቴ ለአማራ ልጆች ነው የአማራ ልጆች ልንገራችሁ ለራሱ ጥቅም ቢሆን ኖሮ ፋኖ የፈለገበት አገር ሄዶ መኖር ይችላል ኢትዮጵያ ውስጥም ካለው መንግስት ጋር ተመሳስሎ መኖር ይችላል ግን ይሄ የህሊና ነገር ነው እዚህ ጋር ለአንድ ለጠገበ ሰው አንበሳ አውርደህለት ትርጉም የለውም ያራዳ ልጅ 150ውን ቲክቶክ ይወስዱታል 150ውን ደግሞ ምን ሊያረግለት ይችላል ለዛ ሰው አንደኛ ነገር
ያቺ $300 ግን እዛ ፋኖ ጋር ብትሄድ አንደኛ ሙርከኛ መመለስም አይገባም ነበር እኮ አይመጣም። ምን ያበሏቸዋል ምን ያጠጣቸዋል በማለትም እኮ ሙርከኛ ይመለሳል ያለው እኮ ገብቷቸዋል። ገንዘብ ቢኖርና ፋኖ ገንዘብ ቢኖረው አሁን ተገቢ የሆነውን ነገር ነው የምንነግራቸዋለሁ። ፋኖ ገንዘብ ቢኖረው ፋይናንስ ቢኖረው እነኛን ሰዎች ሌላ ነገር ሊያሰራቸው በቻለ ኖርም። አሁን ገንዘብ ያለመኖር ምንም ነገር ኪሳቸው ላይ ስለሌለ ካላቸው ከነሱ ላይ የማረኩ ነው ጥይትም የሚተኩሱት ያሉት። እውነት ለመናገር ይሄ እኮ ብዙ ነገር የሚያስፈልገው ነገር ነው። ውጭ ዓለም ያለው አማራ ምን ያረግልሃል? ገንዘብ ኪስ ውስጥ አድርገው ምን ያረግልሃል እንዴ? ነገ ጠዋት አንተ ገንዘብ አውጥተህ ናጽነትህን ብታውጅ አይሻልህም? ይሄ ነው። እዚህ ጋር ለጠገበ ሰው አንበሳ ወረደህለት፣ እዛ ለተጨቆነው ህዝብ ደግሞ ማትረዳ ከሆነ ይሄ አስመሳይነት ነው። ያራዳ ልጅ እኔ የዓለም ህዝብ ጠልቶኝ እግዚአብሔር አይጥላኝ እንጂ የዓለም ህዝብ ቢጠላኝ ደንታዬ አይደለም። ካሰብኩት ዕላማና ካሰብኩት ንግግር ግን ሰው ፈርቻ አላቋርጥም። ለምሳሌ እናንተ ደግሞ በቃ እንትና እንደዚህ ይለኛል የሚል አስተሳሰብ መቅረት መቻል አለበት። ያንተ ደም ሌላ እየፈሰሰ ነው። ባንተ ደም ላይ ሌሎቹ እያላገጡ ነው። እነኚህ 86 ብሔረ ብሔረሰቦች ኢትዮጵያ ውስጥ ያሉት የአማራ ህዝብ እየተጨቆነ የአማራ ህዝብ እየታረደ እንዴት ነው ውስጣቸው ያስቻላቸው ነው? በእነኚህ ነው የምፈርደው እኮ ነው የምልህ። በእነኚህ ሰዎች እንዴት ነው? ኤርትራ ውስጥ 9 ብሔሮች አሉ። አንድ ብሔር ተለይቶ የሚገደል ከሆነ እነኛ 8ቱ ብሔሮች ምንድናቸው? ሽንት ቤቶች። ይሄ ነው በተዘዋዋሪ ምናልባት በኢትዮጵያ መሰለበን እንዳትሉ ምንድነው? ቆይ እናንተ ብሔረ ብሔረሰቦች የምትባሉት ምንድነው የምታረጉት? ኢትዮጵያ ውስጥ ምንድነው ስራችሁ? ነገ ጠዋት አማራ ስልጣን ላይ ሲመጣ እኛ እኮ አማራ እኮ ወዳጅችን እኮ ነው፣ አማራ እኮ በጣም ነው የምንወደው አማራን እኮ ልትል ነው። ስለዚህ ይህንን ነገር ጥሩ ላደረገላችሁና መጥፎ ላደረጋላችሁ የአማራ ህዝብ ይወላችሁ መርሳት የለብም። ያራዳ ልጅ በአሁን ሰዓት በአማራ ህዝብ ላይ የሚሳለቅ በአማራ ደም ላይ የሚስቅ ከሚዲያ ጀምሮ እስከ ጫፍ ያሉትን መያዝ በቻል ነው ያለባችሁ። እንደ ዶክመንት የስ መዘገብ ነው ያለባችሁ። ዝም ብቻ መስማት ብቻ ሳይሆን መሰነዱ የታሪክ መስማት ብቻ መሰነድ ነው። ያራዳል ለገጣት ይከፍላል። የተሰነደም ነው እግዚአብሔር ይመስገን ይከፍላታል። ያ ብሔርም ነገ ጠዋት ጥያቄ ይመጣለታል። ትላንትና ለኔ ምን አደረክልኝ ይላል የአማራ ህዝብ። የስ ምን አደረክ? ቁጭ ብላችሁ አዲስ አበባ ላይ ኢትዮጵያ ላይ ስትኖሩ ግማሾቻችሁ ጫታቸውን እየቃማችሁ፣ ግማሾቻቸው ቆጮአቸውን እየሸጡ፣ ግማሾቻቸው ስኳር ድንቻቸውን እየሸጡ የሚኖሩ እኮ ማዕት ነው ያሉት። ስለዚህ ነገ ጠዋት አሁን እናንተ የአማራ ልጆች ሚዲያ ላይ ያላችሁት ሳፖርት የምታረጉት ወታደራችሁን ነው። በቃ አንድና አንድ ወታደራችሁን አይዞ ከጎንህን ያለ ነው። አንተ ባትኖር ኖሮን ጠፋ ነበረ ከዚህ የበለጠ። ስለዚህ አንተ ለምትሰጠን ክብር በጣም 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 ደስተኞች ነን። ስለዚህ የምንሰጥህን ነገር አንበቅልህም ነው የሚባለው። እኛ ይወላችሁ አንድ ታሪክ ልንገራችሁ ያራዳ ልጆች። ኤርትራ ሀገር ላይ የሆነ ነገር ሲያጋጥም ህዝባችን አንድ ነው የሚሆነው። በጣም ይገርማችኋል። አንድ ነው የምንሆነው። ይሄ የበዛው ተቋሚ ያለፈ በማንነቱ በምናምን የሚያሳፍረው ካልሆነ በስተቀር ትክክለኛ ኤርትራዊ የሆነ አገሩን አሳልፎ አይሰጥም። እና ምን ያደርጋሉ መሰለሽ? የሆነ ነገር ካጋጠመ ኤርትራ ውስጥ እዚህ ያለው ኤርትራዊ ዩቲዩብ ላይ አትበዩ፣ ቲክቶክ ላይ አትበዩ፣ ፌስቡክ ላይ አትበዩ ይሰራጫል። እና ገንዘብ ጎፈንድሚ ትልቅ ይከፈታል። ይገርምሻል። በቃ ማአት ሚሊዮናት የሚሰበሰበው ገብቶሻል። እና ይሄ ነገር አስፈላጊ ነው። እናንተ ጋር መስራት መቻል አለበት። አስቡት፣ እኛ 10 ሚሊዮን የምንሆን ህዝቦች ነው እንደዚህ የምናደርገው። 40 60 ምናምን ሚሊዮን የሚሆኑ የአማራ ልጆች አሉ። ከዚህ ከኤርትራ የበለጠ ገንዘብ ማውጣት ትችላላችሁ ማለት እኮ ነው። ስለዚህ እባካችሁ ይሄ እንደሌላ አታስቡት። እንደ ጎረቤት ሀገር ሚኪ የሚናገር ያለው ገንዘባችሁን ለማይጠቅም ሰው አታፍሱ።
ካፈሰሳችሁም ላልቀር ለወታደራችሁና እዛ ላለው ማህበረሰባችሁ ለሚጨቆ ለሱ እርዱ። በቃ አለቀ። ከሱ ጥግ ሁኑ። አየ ወታደር ስትወር ሞራል ነው የምትፈልገው። ያራዳ ልጆች ሞራል አንደኛ ሞራል ነው። አሁን እዚህ ሚዲያ ላይ ያለው ፋኖ አንድ ፋኖ ገብቶ ሲሰማ ምንድነው የሚላችሁ? ምንድነው ሞራሉ ነው የሚወድቀው እኮ እውነት ለመናገር። ስለዚህ ይሄንን ታሳቢ አድርጉ። አትጣሉ። አንድ አማራ በሉ። yes አንድ አማራ በል። አንድ አማራ ካልክ ማንም ሰው አጠገበ አይደርስም። ምትጣሉ ከሆነ በውስጥ ተጣሉ፣ በውስጥ ተፋጁ ከፈለጋችሁ። እዚህ ሚዲያ ላይ መታችሁ ግን ለማንም ጠላት አታሰሙ። ጠላችሁን ራሱ ይሄ ምክር ነው። ያራዳ ልጅ ምንም የሚከፈልበት አይደለም። ይሄ ትክክለኛ እንደ ወንድምነት ነው የምነግራችሁ። ስትጣሉ በውስጥ ተጣሉ፣ እንደፈለጋችሁ ተናጩ። ሚዲያ ላይ መታችሁ ግን አንድነታችሁን ነው ማሳየት ያለባችሁ። አንተ ከጎንደርና አንተ ከጎጃምና አንተ ከሸዋና አንተ ከወሎና የሚባል ሳይንስ መቀረት ብቻ ነው ያለበት። በቃ አለቀ። ስለዚህ ጀግኖች ናችሁ፣ ጎበዞች ናችሁ፣ ቀጥሉበት። እናንተም ገባችሁ። ፌመስ የሆናችሁ ሰዎች ደግሞ መልእክት አለን። ፌመስ የሆናችሁ ይወለ ማንም እዛ ጋር ዛሬ ይስቅላል። እዚህ ጋር 10,000 ሰው ቢያየኝ እኔን ከኔ ጋር አይተኙም። ያራዳ ልጆች ፌመስ ለሆናችሁ ሰዎች ልንገራችሁ አጭር የሆነ ነገር 10,000 የሚመለከተኝ እኔ እዚህ ጋር ቁጭ ብሎ ከኔ ጋር አይተኛም። ይሄ ሰው ይህ ህዝብ ሁሉ ማለት ነው 10,000 ገብቷችኋል። ስለዚህ ምናልባት ከናንተ ጋር የሚተኛ ሆኖ የሚሰማችሁ ከሆነ ወይ ከናንተ ጋር የሚውል ሆኖ ከተሰማችሁ ጂላንጂሎች ናችሁ። አያችሁ። ስለዚህ ለህዝባችሁ ነው መጀመሪያ መጮህ ያለበት። ይሄ ዝም ብሎ የ10 ደቂቃ የ5 ደቂቃ ቪዲዮ ተሰራና የአማራ ህዝባችን እንደዚህ የሆነ ነው እና ስለዚህ በቃ ድምጽ እንሆንለታለን እና ከዛ ለንጋታው እየደነሰ ይታያታል። እቺ ውርንጭላ ማለት ነው ድመት። ስለዚህ ይሄ ተገቢ አይደለም። ይሄ አይደለም። ይሄ እኔ እንደ ትግል አላስበውም። ይሄንን እንደ ትግል የማስበው ቋሚ የሆነ አጀንዳ ይዘመተ እነኚህ ልጆች በሄዱበት ነገር ላይ እንደዚህ ይዘህ መቆም ብቻ ነው ያለበት። በቃ አለቀ። ህይወት ነው። እነኚህ ልጆች ትናንትና ጠቅላይ ሚኒስቴር ይሆናሉ፣ ፕሬዚደንት ያገር ይሆናሉ፣ ዶክተር ይሆናሉ፣ ፕሮፌሰር ይሆኑ ነበር። ግን ባጋጠማቸው በማንነታቸው እየታረዱ በማንነታቸው እየተገደሉ አንተ እዚህ ጋር መተህ ግን ለአንድ 5 ደቂቃ እንኳን እድል ልሰጣቸው አልቻልክም። ስለነሱ ማውራት እንኳን ያሳፈረህ ዜጋም አለ እዚህ እምናየ። ስለዚህ ለነኚህ ሰዎች ክብር በስነ ስርዓት ለነኚህ ሰዎች የአማራ ክልል ላይ ሐውልት ይሰራላችኋል እናንተ ስታሸንፉ። yes ጀግኖቻችሁ ናቸው እነኚህ። አለቀ። በአሁን ሰዓት እንደነኚህ ጀግና ሴቶች አለ በዚህ ዓለም ላይ። ይህ ታሪክ ኤርትራ ውስጥ ነው የተደገመው። ኤርትራ ላይ ድቅ ይዘው ወርሃው እየመጣባቸው በቃ ኤርትራ ነፃ መውጣት አለባት ብለው ልጆቻቸውን አቅፈው የታገሉ እናቶች አሉ። ለምሳሌ ኤርትራ ውስጥ ልክ እነኚህ ደግሞ እንደዛ ናቸው። ልክ የኛ ታሪክ ተመሳሳይ ታሪክ አላቸው ብዬ የአማራን ልጆች የምጠቅስባቸው በእንደዚህ አይነት ነገር ነው። ስለዚህ እባካችሁን አትጣሉ። አንድ አማራ ብላችሁ ስበኩ። ለወታደራችሁ ክብር ስጡ። እባካችሁን አትጣሉ። የግል ቂማችሁን በፋኖ አትነግዱ። ያራዳ ልጆች ያው የግል ጥል ካለብህ በግል በቃ ተሰዳደብ በግል። በአማራ ህዝብ ላይ ግን አትሳለቁ። አንዳንዶቻችሁ ትራክ ሲበላችሁ ትራክ ገንዘብ ሲጠፋባችሁ የአማራ ህዝብ እኮ አላገዘኝም የሆነች ቀበሌ መሰራት መስል እየወጣች አንዳለች ጊንጥ የሆነች ልጅ እንደዛ የምታወራት ሰምተናታል። ስለዚህ እስከነ ትራክሽ ገደል ግቢ። ፋኖ የአማራ ህዝብ አገር ላይ እየተሰዋ ነው። አንቺ ስለ ትራክ ታስቢያለሽ? በጣም የሚያሳፍረው የአንዳንዶቻችሁ አስተሳሰብ። ኖ እንትና እኮ ስለጠላችኝ በቃ አማራነት እተዋለሁ ትላለች። አንቺ አማራ አይደለሽም ማለት እኮ ነው። ይኸውልሽ በአንድ ሰው ስድብ በአንድ ሰው መናናቅ አማራ አይደለሁም የምትል ከሆነ ገሪባ ነህ ማለት ነው። ደንቆሮ ነህ ማለት ነው። yes ደንቆሮ ነህ ማለት ነው። ስለዚህ አማራነት በስድብ የሚለካ አይደለም። አማራነት ህይወት በመስጠት የሚለካ ትልቅ ክብር ያለው ትልቅ ህዝብ የሆነ ነው፣ የሚወንን ነው። ስለዚህ ይሄንን ባካችሁ ስሙት። ሁሉ ጊዜ ይወላችሁ እኔ
በጣም እንቅልፍ የለኝም ባይዘው እንደዚህ አይነት ነገር ጎረቤት ሀገራችን ላይ ሲደረግ ኢትዮጵያ አለች ብሎ የሚምላለ ኢትዮጵያ አማራዎች ነው አሳልፈው የሚሰጧት ይላል አንድ ጋላ እዚህ ጋር መጥቶ እንዴት ነው በማንነቱ እየገደልከው ኢትዮጵያዊ ነኝ የሚለም አማራ ኖ አማራ በአሁን ሰዓት ይወላችሁ ኢትዮጵያዊ አይደለም አማራ ነው በአማራነቱ ነው የሚገደለው በኢትዮጵያውነቱ አይደለም እያልን ነው ይህ ግልጽ የሆነ ንግግር ነው አንድ ጂል የሆነ አማራ ካለ ግን ኢትዮጵያዊ ነኝ ሊል ይችላል አይደለም ኢትዮጵያ ያለችው እነሱ ሲመሯት ብቻ ነው የአማራ ልጆች ሲመሯት ኢትዮጵያ አለች ትባላለች አሁን ግን በአሁን ሰዓት አማራ ኢትዮጵያ የለም አለቀ ኢትዮጵያ የምትባል ሀገር የለችም ወይም ደግሞ ለ85ቱ ብሔረሰቦች ነች ኢትዮጵያ ያለችው እንጂ ለአንድ አማራ ግን የለችም ኢትዮጵያ የምትባል የለችም ኢትዮጵያ የበደለችው አማራን ነው ስለዚህ ኢትዮጵያ የምትባል አይጠሩልህም ለብረም ይጠሩት እናትና አባቱን እያረድክበት ልጆቹን እያረድክበት ህፃናት እያረድክ ኢትዮጵያዊ ነኝ በል ይሄ ነው አስተሳሰባቸው ይጋላ የደከመ አንጎል ስላላቸው በበረባሶ ስለሚያስቡ ታክሲ ውስጥ ገብቶ በሽታ ስለሚያደነቁሩ ቂቤ ስለሚቀቡ ዛፍ የሚያስቡት አስተሳሰብ ከዶሮ ቂጤ የጠበበ ነው ያራዳ ልጆች እኔ ይገርመኛል ከዶሮ ቂጤ የጠበበ አስተሳሰብ ነው ያላቸው ይሄ ነው አሁን የነሱ ማህበረሰብ ይሄንን ያመረተብን በጣም ነው የሚያሳዝነው እንዴት ጎረቤቶቻችን ሆኑ እነኚህ ሰዎች በጣም ነው የሚያሳዝነኝ እንዴት አይነት እንስሳዎች ናቸው ሰው ገሎ እኔ እኮ ኧረ በስመ አብ ወልድ ወመንፈስ ተማሩ በእናታችሁ ኦሮሞ ልጆች ተማሩ በእናታችሁ ሰው እንደ ሰው ክቡር መሆኑን ማወቅ አለበት እንዴት ነው ትላንትና ስትጠየቁ እኮ አንድ ኦሮሞ ተጠይቆ የዛሬ ስንት ዓመት ይባላል ምን ብትሆን ደስ ይልሃል ተብሎ ተጠየቀ እኔ አለ አማራ ሆኜ ቢፈጠር እንዴት ደስ ይለኛል ግን አይደለም ከማዳጋስካር የመጣሁት እያለ የሚናገር ዜጋ ሲያልፍለት መሪ ሲሆን አየህ ትላንትና መጉረስ ያስለመደውን ዜጋ ህብረተሰብ መርገጥ ይጀምራል አየህ ራስ ያሳደከው ውሻኮ አንዳንዴ እኮ ይነክሳል እኮ እውነቴን ነው የምላችሁ ይነክሳል አይነክስም ማለት አይደለም ግን ሲነክስ ደግሞ አስተያየት ማድረግ አለበት ያራዳል አስተያየት ማድረግ እንዴ እኔ እኮ ዜጋ አይደለሁም ተቀብለውኝ እዚህ ሀገር ላይ አኑሮኝ መሬት ሰጥተውኝ እንደው ስልጣን ላይ አምጥተውኝ ለነኚህ ህዝብ ክብር ይገባል ብሎ ማመስገን የሚገባው ኦሮሞ ነው ባይዘው ይሄንን ግን አላደረገም ደንቆሮ ነው አየ ስደተኛ በጣም አስቸጋሪ ነው ስደተኛ አንዳንድ ጊዜ የሰው ሀገር ላይ ሲሄድ በጣም ነው የሚጨማለቀው ስለዚህ እየተጨማለቃችሁ ነው ያላችሁት የኦሮሞ ህዝብ በጣም እየተጨማለቃችሁ ነው ያላችሁት እና በእናታችሁ እፈሩ አገራችሁ ላይ ያልሆነችው አገር ላይ ተቀምጣችሁ ሰው አታበሳጩ ሰው አትግደሉ ኢትዮጵያ ወደ ባለቤቷ ትመለሳለች ዘንድ ይሄ በትክክል ነው አስመርን ባለቤቷ ደግሞ አማራ ነው የዘርዘሩ የተወለደባት ኢትዮጵያን የመሰረተ ለዛች ሀገር ትልቅ ቅርስ ያለው አማራ ነው ስለዚህ ሁሉም ሰው ያውቃል እኮ ኦሮሞም እኮ ያውቃል ውስጡን ያውቃል እኮ ስደተኛ መሆኑ ግን ምንድነው የሚለው መሰላችሁ የዋሆች አትሁኑ የአማራ ልጆች በቃ አለቀ በጨከነብህ ልክ ጨክን በቃ አለቀ ይሄ ነው እኛ ጨክነን ባንነሳ ኖሮ የማንም ባሪያ እንሆን ነበር እስካሁን ድረስ ግልጽ አድርጌ ልንገራችሁ የኤርትራ ህዝብ ግን አበቃለ በቃ እንገደል እንረሸን ደርግ በደርግ ማለት የአፍሪካ በቃ አንደኛ ወታደር የነበረ ግን በዛ ሰዓት ምንም አልነበረንም በእኛ በቃ ምንድነው የነበረን ሞራል ነው የነበረን ላግዝ ይሄ ትልቅ አድርገኝና ልተኛ ነው ይሄ ሶሪ ግን ወንዶች ካላችሁ አታሳየው ነው እሱን አታሳየው ለወንድ ነው ምን እንደሚያደርጉ ምን የቆረጠ ነው እዚህ ላይ ደግሞ ምን አለ ያየ ነው የወንድ የቆረጠ ነው እግዚአብሔርም እንዳይዘጋብን አልቆረጠውም እስካሁን ግን ሊቆርጠው ነው ይሄ ነው ኦሮሞ ማለት ይሄ ነው አያችሁ እዝራይዎ ወታደር ነው አድርጎ ያለው ኖ ተረዲካለሁ እዚህ ህጅራይዎ በትግርኛ ከነግረው ነተም ደቀ ዜጋና يحوات إذا تري ولا لهم أورمويو بكراحيزو نتي أمحراي كميجيرو يقبروا له ريهم مشاني تخورسوس بكستايهيزو
ትራንኪሎና ተመለሰ ገባ ኦኬ ተመለስ ምልክት ሰጠኝ እዚህ ጋር 10 ደቂቃ ምልክት ይሰጣል ያለው ያ አሎራ ምልክት ሰጠና ቦናተን እዚህ ጋር ታፕታፕ እስከ ግበሩ ህዋ ታፕታፕ አድርጉ ያራዳ ልጆች እዚህ ጋር ያላችሁት ሁላችሁም ታፕታፕ አድርጉ ይሄ ዝትሪዎ ጸናሕኩም ሪኢኩም ሞዶ ናይ ጭካኔ ናይቶም ኦሮሞም ደሪዩን አይደለም ቀሊል ነገር አይኮነ ንሰብ መሸኒቱ በካራ ጊሩ ይቆርጾ አይደለም ረዲኩም አለው አብዚያ ከተማሃር ደለካ ኤርትራዊ ካብዝ እንታይ ከተማሃር አለካ ጽባህ ንጎ ተረዲኩም አለው እንታይ ከገብሩ ከም ድኽእሉ ኣብ ሃገርካ መጽዮም ክትርዳ አይደለካ ስለዚህ አብዚ እፍለ ዴትረብሑ ሰባት በቃ ንሕና ብሳቢ ኮይኖ ሃገርና እንዳበልካ ትብል ደለካ እፍለ ገሪባ ወዲ ገሪባ መጀመሪያ ንኣኻይና ክንጠብሓካ ባይዘወይ እዚ ትሪዮ ደለካ ኣባኻይ ኣብቲ ባንዳ ናይ ኤርትራ ትኸውን ደለካ ኣባኻይና ነውዕሎ እዚ ትሪዮ ፀናሕካ ማለት እዩ ተረዲካሎ በሃገርና ቀልድ ድበሃል ነገር የለን ንዕኦም ብክሳዶም ኢና ንምንጥሎም ተረዲካሎ ንኣኻ ድማ በዚያ ኢና ክንቆርፀካ ማለት እዩ ግልጽ ገይረ ክነግረካ ናይ ሃገርና ባንዳ ምስ ኣብይ ኮይንካ ተደሚርካ ንኤርትራ ክወጊኤ ትብል ሓሳብ እንድሕር ኣለካ መሸኒትካ ክንቆርፀካ ኢና ጉዳይና ኣይኮነን ግልጽ ገይረ ይነግረካ ኣነ የስ ባንዳ ዝኾንካ ማለት እዩ ኪናይ ዲኻ መሸኒት ከምበላ ተስፋይ ዲኻ ገለ ትብል ደለኻ ወድዛ በጽባጽ ኪነታ ብደርግ ትርዋ ዝነበረት ኣዲኻ ከምበላ ሃራይዶ ናይ ክትጻፈጥ ኣይትኸንዲኻ ወዲ ብጽብጽ ቆማል ተረዲኩም አሎ ስለዚ ናይ ሃገርና ባንዳታት ከምዛ አይነት ተግባራት ትገብሩ እንድሕር ኮይንኩም እዚ ትሪዎ ጽናሕኩም ናባኹም መሸኒትኩም ኢና ክንቆርጾ ግልጽ ገይረ ይነግረኩም ነቲዮም ድመጹ አካላት ድማ ክሳዶም ኢና ንምንጥሎ ተረዲካሎ ምሕረት ድበሃል ነገር የለም ምሕረት ካብ እግዚአብሔር ተቀበሎ ጨካን ኮይኑ ድመጸካ ጨካን ኮይንካ ኢኻ ትቀርቦ ተወዲያ ታዋይ ታይ ገባሪ እዚ ሃሊዮት ግዶ ገለመለ ድበሃል ነገር ሳይንስ የለን ስለዚህ ይሄ ብልግና ስናየው የቆየው ኦሮሞ ነው ሌላ ምንም አይደለም ኦሮሞ ስለሆነ ነው በቃ ስላልተማረ ነው ደንቆሮ ሆኖ ስላደገ ነው እንደዚህ የሚያደርገው እኮ ድንቁርናችሁ ደግሞ ከዚህ እስከ ማዳጋስካር ነው የሚሆነው እያየናችሁ ነው ክብር ይኑራችሁ ከናንተ ጋር በልቶ ያደገ ጠጥቶ ያደገ ትላንትና ያንተ ደም የኔ ደም ነው ብሎ ከወያኔ ጋር የገጠመለ ለአማራ ህዝብ ክብር አልሰጠህም የኦሮሞ ህዝብ በጣም ነብሰ በሊታነ እንዴት አባ ነው እኛ ምናምን አናምንህም እኛ ለዘላለም አናምንህም ገሪባ የገሪባ ዘሮች ድንቁርናችሁን ያሳያችሁት ምንም አይደለም የሰው ልጅ እግዚአብሔር ለሰጠ ህይወት እግዚአብሔር ነው የሚወስዳት አንተ የወሰድክበት መስሎ ሊታይ ይችላል ነገ ጧት ሲነጋ ግን አቤት የት እንደምትገቡ አላቅም የት እንደምትገቡ አናቅም ያ የት እንደምትገቡ ሳናቅም ኦሮሞዎች በዚህ ግፋችሁ ማለት ነው በዚህ ግፋችሁ ማሪዳደ ማሎ ኤርትራ ህዝብ ድምጽ ሆነን ባድራቴ እየተቀጠቀጥን ነው ብትል መስሚያዬ ጥጥ ነው አሁን ካላረጋጋኸው ነገሩን አሁን ካልተመለስክ ወይ ሶሪ ካልጠየቅና ያማራን ህዝብ ወደ ራስህ ካልቀየርከው አልኩ ነገ ጧት ማሊታቴ ያልክ ብታለቅስብኝ መስሚያዬ ጥጥ ነው አልሰማህም እኔ ያማራ ህዝብ አሁን ድምጽ መሆን ያለውት ገባችሁ ትላንትና ለናንተ ለኦሮሞቹ የኦሮሞ ደሜ ነው ብሎ ከወያኔ ጋር የተፋለመ አማራ ነበረ አያችሁ ነገ ጧት ደግሞ እኔም ቢያጋጥመኝ ያማራ ህዝብ ደግሞ ድምጽ ይሆናል ማለት ነው አያችሁ ይሄ በተዘዋዋሪ ይሄ ነው እናንተ ግን አታቁትም ምክንያቱም እናንተ ትበላላችሁ እንጂ እጃችሁን አትታጠቡም ችግራችሁ ይሄ ነው ትበላላችሁ እጃችሁን አትታጠቡ በተስፋ ነው በቃ ያሸተታችሁ ነው የምትውሉት ይሄ ነው ችግራችሁ ስለዚህ ይሄንን ነገር ደግሞ መታጠብ ነው ሳይንስ መድኃኒቴ ያስተማረኝ ጤንነቴ ነው ቢባል ትምህርት ቤት ተምራችኋል እጄን ስታጠጧ ተነስቼ ፊቴን ስታጠብ ምሳ ስበላ ምናምን የሚል ሙዚቃ ነበረ ድሮ ትምህርት ላይ ይሄንን አልተማራችሁትም በኦሮምኛ ምድር የሚባለው አላቀመኔ ተምራችሁታል አልተማራችሁትም አይዶን ስለዚህ ይሄ አሁንም ነገ ጧትም ያስጠይቃችኋል ነው በቃ ጥያቄ ያስጠይቃችኋል የምታደርጉት ያላችሁ ድርጊት